ሰላምታዬ ካለሁበት ይድረሳችሁ እያልኩ ባለፈው ቅዱስ ቁርአንና ሳይንስ በሚል አርዕስት አቅርቤ ነበረ እና በዚህም መሰረት ብዙዎች ስለ መጽሐፍ ቅዱስና ሳይንስ ያለውን አቅርብልን ስላሉ ዛሬ የማቀርብላችሁ መጽሐፍ ቅዱስ ከዘመናችን ሳይንስ ጋር ግጭት ወይስ ስምምነት በሚል ይሆናል። አንደኛ፣ ብርሃን ከፀሐይ በፊት የመጀመሪያው ቀን ተፈጠረ። መጽሐፍ ቅዱስ ላይ ይህን እናገኛለን። ከዚህ በኋላ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃን መልካም መሆኑን አየ። እግዚአብሔርም ጨለማን ከብርሃን ለየ። እግዚአብሔር ብርሃኑን ቀን ብለው ጠራው፣ ጨለማውን ሌሊት ብሎ ሰየመው። ቀኑ መሸ፣ ሌሊቱም ነጋ፣ ይህም አንድ ቀን ሆነ ይላል። ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም ኦሪት ዘፍጥረት 1 ከ3 እስከ 5። እንግዲህ ስነ ፍጥረት ሲጀመር ብርሃን በመጀመሪያ ቀን ተፈጠረ። እዚህ ላይ ልብ ማለት የሚገባን ብርሃንን ልናገኝ የምንችለው ከፀሐይ እንደሆነ እርግጥ ነው። ፀሐይ ግን የተፈጠረችው እንደ መጽሐፍ ቅዱስ አስተምሮ በአራተኛው ቀን ነው። መጽሐፍ ቅዱስ በሌላው ጥቅሱ ላይ ይህን እናገኛለን። ከዚህ በኋላ እግዚአብሔር እንዲህ አለ፣ ቀንን ከሌሊት ለመለየት ልዩ ልዩ ብርሃናት በሰማይ ጠፈር ላይ ይሁኑ፣ ከዕለታት ለክፍላተ ዓመትና ለዓመታት መለያ ምልክት ይሁኑ፣ ለምድር ብርሃን ለመስጠት በሰማይ ጠፈር ላይ ሆነው ያብሩ። እንዲሁም ሆነ። በዚህ አይነት እግዚአብሔር ሁለት ታላላቅ ብርሃናትን ፈጠረ። ታላቁ ብርሃን በቀን ታናሹ ብርሃን በሌሊት እንዲያበሩት አደረገ። እንዲሁም ከዋክብትን ፈጠረ ለምድር ብርሃን እንዲሰጡ። እነዚህን ብርሃናት በሰማይ ጠፈር ላይ አኖራቸው። ይህንንም ያደረገው በቀንና በሌሊት ላይ ሥልጣን እንዲኖራቸውና ጨለማን ከብርሃን እንዲለዩ ነው። እግዚአብሔርም ይህ መልካም መሆኑን አየ። ቀኑም መሸ፣ ሌሊቱም ነጋ፣ አራተኛው ቀን ይላል። ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም ኦሪት ዘፍጥረት 1 ከ14 እስከ 19። ስለዚህ ይህን በሳይንሳዊ እይታ ስንመለከተው ግልጽ ቅራኔ እንዳለው እንረዳለን። ምክንያቱም ፀሐይ ከሌለች ብርሃን ሊኖር አይችልምና ነው። ሁለተኛ፣ ምድር ወይም መሬት ከጓደኛዋ ፀሐይ በፊት ተፈጠረች ይላል መጽሐፍ ቅዱስ ላይ። ከዚህ የሚቀጥለው አንቀጽን አነብላችኋለሁ። ከዚህ በኋላ እግዚአብሔር ምድር አትክልትን፣ የእህልን አዝርትን፣ ፍሬ የሚያፈሩ የፍሬ ዛፎችን፣ ተክሎችን በየአይነቱ ታብቅል አለ። እንዲሁም ሆነ። በዚህ አይነት ምድር አትክልትን በየአይነቱ የእህል አዝርትን ዘር በውስጡ ያለውን ፍራፍሬ የሚያስገኙ ተክሎችን አበቀለች። እግዚአብሔር ይህ መልካም መሆኑን አየ። ቀኑም መሸ፣ ሌሊቱም ነጋ፣ ሦስተኛ ቀን ሆነ ይላል። ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም ኦሪት ዘፍጥረት 1 ከ11 እስከ 13። እንግዲህ ዛሬ እንደሚታወቀው ሳይንሳዊ እውነታዎች እንደሚያሳየን ማለትም ቢግ ባንግ ቲዎሪ መሬት የፀሐይ አካል ነበረች። ስለዚህ ምድር ከፀሐይ በፊት አልተፈጠረችም። ሁለቱም በአንድ ጊዜ ነው የተፈጠሩት። በኦሪት ዘፍጥረት 1 ከ14 እስከ 19 እንደተጠቀሰው ፀሐይና ጨረቃ የተፈጠሩት በአራተኛው ቀን ነው። መሬት ምድር ግን በሦስተኛው ቀን ነው የተፈጠረው እንደ መጽሐፍ ቅዱስ አስተምሮ። ስለዚህ ከሳይንስ ጋር ግልጽ ግጭት እንዳለው እንረዳለን ማለት ነው። ሦስተኛ፣ ሳር ቅጠል ቬጌቴሽን በሦስተኛው ቀን ፀሐይ ከመፈጠሯ በፊት ተፈጠሩ ይለናል። መጽሐፍ ቅዱስ ላይ ይህንን ጥቅስ እናገኛለን። ከዚህ በኋላ እግዚአብሔር ምድር አትክልትን፣ የእህል አዝርትን፣ ፍሬ የሚያፈሩ የፍሬ ዛፎችን፣ ተክሎችን በየአይነቱ ታብቅል አለ። እንዲሁም ሆነ። በዚህ አይነት ምድር አትክልትን በየአይነቱ የእህልና አዝርትን ዘር በውስጡ ያለውን ፍራፍሬ የሚያስገኙ ተክሎችን አበቀለች። እግዚአብሔር ይህ መልካም መሆኑን አየ። ቀኑም መሸ፣ ሌሊቱም ነጋ፣ ሦስተኛ ቀን ሆነ ይላል። ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም ኦሪት ዘፍጥረት 1 ከ11 እስከ 13። እዚህ ላይ ሳር ቅጠል እንዲበቅል እንዲረዳው ብርሃን አተጻምሮ እንዲካሄድ የሚረዳው ፀሐይ የተፈጠረው በአራተኛው ቀን ስለሆነ መሠረታዊ የአትክልትና አዝርት ጥናት ሕግ ጋር ይጻረራል። ዚስ ካን ኦንሊ ሃፕን ኢን ዘ ሆሊውድ። አራተኛው፣ ፀሐይና ጨረቃ ሁለት ራሳቸውን የቻሉ ብርሃን አመንጪ አካላት ናቸውን?
መጽሐፍ ቅዱስ ላይ እንደዚህ እናገኛለን። በዚህ አይነት እግዚአብሔር ሁለት ታላላቅ ብርሃናትን ፈጠረ። ታላቅ ብርሃን በቀን ታናሹ ብርሃን በሌሊት እንዲያበሩ አደረገ። እንዲሁም ከዋክብትን ፈጠረ ለምድር ብርሃን እንዲሰጡ እነዚህን ብርሃናት በሰማይ ጠፈር ላይ አኖራቸው። ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም ኦሪት ዘፍጥረት 1 ከ16-17። እንግዲህ ታላቁ ብርሃን ማለትም ፀሐይ እንዲያበራ፣ ታናሹ ብርሃን ማለት ጨረቃ በሌሊት እንዲያበራ ተደርጓል። በሳይንሳዊ ግንዛቤ ይህ የመጽሐፍ ቅዱስ አንቀጽ ትልቅ ስህተት አለው። ምክንያቱም ጨረቃ የራሷ የሆነ ብርሃን ምንጭ የላትም። ከፀሐይ የምታገኘውን ነው የምታንጸባርቀው። ኒል አርምስትሮንግ በ1969 ጨረቃ ላይ በመወጣበት ጊዜ እነዚህን መረጃዎች ይዞ ተመልሷል። ጨረቃ ከመሬት ጋር የሚመሳሰል ገጽታ እንዳላት፣ ለጨረቃ ላይ አነስተኛ ስበት ወይም ግራቪቲ እንዳላት። ሐመር ውሃ በዚህ አነስተኛ ስበት ምክንያት ጨረቃ ላይ የነበረው ውሃ መትነኑ። በዚህ አነስተኛ ስበት ምክንያት ኦክሲጅን እና ጋዞች ተነዋል። ስለዚህ በሳይንሳዊ ጥናት ጨረቃ ልክ እንደ መሬት ሁሉ የራሷ የሆነ ብርሃን የላትም። ኦሪት ዘፍጥረት 1 ከ16-17 ጨረቃ የራሷ የሆነ ብርሃን አመንጪ አካል ናት የሚለው በሳይንስ ተቀባይነት የለውም። ሌላው ደግሞ ስድስተኛ ምድር ጠፍጣፋ ወይስ ድቡልቡል ሞላላ? መጽሐፍ ቅዱስ ላይ በአልጋዬ ላይ ተኝቼ ሳለ አንድ ትልቅ ዛፍ በምድር መካከል በቅሎ በራእይ አየሁ። ይህም ዛፍ ጫፉ ወደ ሰማይ እስከሚደርስና በዓለም ዙሪያ ያሉ ሰዎች ሁሉ ሊያዩት እስከሚችሉ ድረስ አደገም ጠነከረም ይላል። ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም ትንቢተ ዳንኤል 4 ከ10-11። እንግዲህ ይህ ዛፍ በዓለም ዙሪያ ያሉ ሰዎች ሁሉ ሊያዩት የሚችሉት ምድራችን ዝርግ ወይም ጠፍጣፋ የሆነች እንደሆነ ብቻ ነው። አባባሉ ከእውነት የራቀ ቢሆንም መጽሐፍ ቅዱስ ሌላ ጥቅስ የምናገኘው እንደዚህ ይላል። እንደገናም ዲያብሎስን ኢየሱስን በጣም ከፍ ወዳለ ተራራ ላይ አውጥቶ የዓለምን መንግሥታት ሁሉ ከነክብራቸው አሳየውና ተደፍተህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ይላል። ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም የማቴዎስ ወንጌል 4:8 ተጨማሪ የሉቃስ ወንጌል 4:5። እንግዲህ ከዚህ አንቀጽ እንደምንረዳው የዓለምን መንግሥት ለማየት ከፍ ወዳለ ተራራ መውጣት የሚያስፈልግ ከሆነ ምድር የግድ ጠፍጣፋ መሆን አለበት፣ እንደ ቅዱስ መጽሐፍ አስተምሮ ማለት ነው። በ15ኛው ክፍለ ዘመን የተባለው ሳይንቲስት ኮፐርኒከስ የተባለው ሳይንቲስት ኮፐርኒከስ ቲዎሪ ይዞ ብቅ አለ። በኋላም ይህን በጥናቱ ምድር፣ መሬት፣ የፀሐይ ሶላር ሲስተም እንዳልሆነች ተገለጸ። በኋላም ጋሊሊዮ ትክክል እንደሆነ አረጋገጠ። ያም ምድር በፀሐይ ዙሪያ እንደምትዞርና መሬት ጠፍጣፋ ሳትሆን ድቡልቡል ሞላላ እንደሆነች ገለጸ። ይህም አባባሉ በሮማ ካቶሊኮች ፍርድ ቤት ተፈርዶበት እስር ቤት ሳለ ሕይወቱ ልታልፍ በቅታለች። ስለዚህ የመጽሐፍ ቅዱስ ምድር ጠፍጣፋ ናት የሚለው ግንዛቤ በሳይንስ ተቀባይነት አላገኘም። እንግዲህ ብዙዎችን አልጠቅሳቸውም ሰዓት ስለሌለ ምድር አትንቀሳቀስም የሚለውን እናያለን። መጽሐፍ ቅዱስ ላይ የምድር ሕዝቦች ሁሉ በፊቱ ተንቀጠቀጡ፣ ምድር በጽኑ ስለተመሠረተች አትናወጥም። ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም መጽሐፈ ዜና መዋዕል 1-1630። ስለዚህ መጽሐፍ ቅዱስ እንደገና ደግሞ ምን ይላል? እግዚአብሔር ንጉሥ ነው፣ ግርማንና ኃይልን ተጎናጽፏል። ምድር በአንድ ስፍራ አጸናት፣ ከቶም አትናወጥም ይላል። ቀለል ባለ አማርኛ የተተረጎመ እየታረመ በ1997 እትም መዝሙረ ዳዊት 93:1። እንግዲህ መጽሐፍ ቅዱስ ምድር አንድ ቦታ ቋሚ የማትንቀሳቀስ እንደሆነች ያስረዳናል። አትንቀሳቀስም ማለቱ ደግሞ በግልጽ ከሳይንስ ጋር ይቃረናል፣ ይጋጫል። እንግዲህ ለእውነተኛ ክርስቲያን የተሰጠ ሳይንሳዊ ፈተና ወይም ሙከራ መጽሐፍ ቅዱስ ላይ ምን ይላችኋል? በእኔ የሚያምን ሁሉ እነዚያን ተአምራት ያደርጋሉ፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋም ይናገራሉ፣
እባቦችን ቢይዙ ወይም የሚገድል መርዝ እንኳ ቢጠጡ አይጎዳቸውም ይላል። እንግዲህ ቀለል ባለ አማርኛ የተተረጎመ ወይም የታረመ በ1997 እትም የማርቆስ ወንጌል 16 ከ17 እስከ 18። እንግዲህ እዚህ ላይ ጥያቄ የሚሆነው እውነተኛ አማኝ የሆነ ክርስቲያን መርዝ ቢጠጣ አይሞትም? እውን የሰው አእምሮ ይቀበለዋልን? አማኝ ነኝ ባዮችስ ይህን ግብዣ ተቀብለው ይሞክሩታልን? በሳይንስም ሆነ ማንም የሰው ልጅ መርዝ ገዳይ እንደሆነ ነው የሚረዳው። ስለዚህ ይህ የመጽሐፍ ቅዱስ አንቀጽ በሳይንስ ተቀባይነት አይኖረውም። ወሰላም አሌይኩም ወረሕመቱላሂ ወበረካቱ። በጥያቄው መሠረት እንግዲህ አቅርቤያለሁ። መጽሐፍ ቅዱስ ላይ ያለውን አንቀጹን ጠቅሻለሁ። ወደዛ ሄዳችሁ ማስተያየት ብቻ ነው። እንግዲህ ባለፈው ቅዱስ ቁርአን ከሳይንስ ጋር እንደማይጋጭ ቀድሞውኑ ቅዱስ ቁርአን የጠቀሳቸው ነገሮች ከ1400 ዓመት በፊት የጠቀሳቸው ነገሮች በሙሉ ሳይንስ አረጋግጦ ትክክለኛ መሆናቸውን የመሰከረበት ነው። ስለዚህ ቅዱስ ቁርአን ከሁሉም አሸናፊ መጽሐፍ ነው የምንለው በምክንያት ነው። ሼር አድርጉ።